አሁን ይሄን ጉድ ማን ነው የሚያምነው? ብሩኬስ ምን አስበ ነው ልጁ የኔ ካልሆነ እንታያለን ብለህ የምዝተው? ያንተ እንዲሆን ትፈልጋለህ ነው ወይንስ ደግሞ በመሀከላችሁ ምንድነው ያለው? የኔ ካልሆነ ብሎ መዛት እኮ የሆነ ነገር ፍንጭ እየሰጠ ነው። በመጀመሪያ ቤተሰብ ሀይሚዬ ዛሬም እያለቀሰች ነው የመጣችሁ። ነገር ግን ከትናንትና ሻለ ስላላትኝ ደስ ብሎኛል። ሀይሚዬ ማልቀስ የለብሽም። ሴት ልጅ በብዙ ፈተና ልትፈተን ትችላለች። ፈተና ችግሮች ያጠነክሯታል እንጂ አይገሏትም። ገባችሁ አይደለ? እንግዲህ እየሩስ ዛሬ ምርመራ አድርጋለች። ቤተሰቦች ሀይሚዬም ከሆስፒታል ወጥታለች። ምርመራው ደግሞ በሚያሳዝን ሁኔታ ዶክተሩ እንደተናገረው አዎ ነፍሰ ጡር ናት። ልክ እየሩስ እንዳለችው እንግዲህ አቅጣጫው ወደ ብሩኬ ነው የሚያሳየው። ብሩኬም ደግሞ እየዛተ ነበር፣ ልጁ የኔ ካልሆነ እንተያያለን። ይሄ እኮ በመካከላችን የሆነ ነገር አለ እያልክ ነው። ኧረ በህግ አምላክ መጀመሪያ ያለንበትን ነገር ሳንፈታ ደግሞ ሌላ እንተያያለን ብለን ምን አስበ ነው? ብሩኬ ተረጋጋ፣ በመጀመሪያ ደረጃ ማለት ነው። እና እንግዲህ ማዕድን ሆዷ ውስጥ የተቀበረ ይመስል ዶክተሩ ሲቆፍር ቆይቶ በመስተመጨረሻም እርጉዝ ናት ብሎ የልጁን የልብ ድምጽ አሰምቷል። እንግዲህ ሆዷም ግፍጥጥ ብሏል። ቤተሰብ ጨርቅ አይደለም። ግን እኔ የምናገረው ነገር ቢኖር ማለት ነው እኔ ለአንድ ሰዓት ያህል ፈጅቶብኛል ቪዲዮን በደንብ ለማየት። ማለት ልጅቷ ሆዷ በጣም ትልቅ ነው። የ6 ወር ነኝ ነው እያለች ያለችው። ብሩኬ ከ6 ወር በፊት ቡታጅራ እንደሄደና የሆነ ነገር እንደተፈጠረ ከዛ እንዳረገዘች ነው ልጅቷ እየተናገረች ያለችው። መጀመሪያ እንግዲህ የምርመራ እንዲደረግ የፈለገችው ሀይሚዬ ናት። ምክንያቱም አንድ ጊዜ ይውጣል በቃ ማለት ቁርጡን ልወቅ፣ ወይ ብሩኬን እስከ መጨረሻ ልመነው፣ ወይ ደግሞ ተስፋ ቆርጬ ወደ ራሴ ልመለስ ነገሮችን። እንዲያውም ብሩኬ እንዴት በእኔ ተስፋ ተቆርጫለሽ እያለ ነበረ። መኝኝ እያልክ ነበር። በመጀመሪያ እኮ አንተ ራስን አላመንህም ብሩኬ። 50-50 ነው። እንዴት ነው ታዲያ ሀይሚዬ ልታምን የምችለው? አንተ በራስህ እርግጠኛ ስትሆን ስትተማመን እኮ እሷም ታምናለች። እና እንግዲህ ያው የመጨረሻ ነው ብላ እየሩስን ጠርታት ምርመራ ሲደረግ ልጁ የ6 ወር ነው እየተናገረች ያለችው አይደለ? ምርመራው ላይ ግን እኔ ብዙ ጥያቄዎች አሉኝ። አንደኛ ደረጃ ይሄ ነገር ፌክ ነው እንዳልል ሆዷ ብጥ ያለ ነው፣ ቦርጭ ነው፣ ፌክ አይደለም። የልብ ድምጽ ማሰምተውናል። ብሩክ ልጁ ድምጹ ነው እያለ ነበር፣ ግን የልቡ ትርታ ነው የተሰማው። ግን የ6 ወር ልጅ እንደዚህ ልክ ማዕድን ተቆፍሮ እንደተደበቀ የሆነ ማዕድን የሆነ ወርቅ እኮ የሆነ ሰው ሊያወጣ ሲል በጣም ወደ ታች ይቆፈራል። ቤተሰብ የምሬን ነው የምላችሁ፣ ተቆፍሮ ነው የሚገኘው። ልጁ በፍለጋ ዶክተሩ እኮ ደከመ። ቤተሰብ በጣም ደከመው። የምሬን ነው የምላችሁና ልጁ ግን አልተገኘም። እኔ ቀረብ አድርጌ ለማየት ሞክሬያለሁ። ከዚህ በፊት አይታችሁ ታውቃላችሁ? ልጅ ሲመረመር ሲጀመር ያሳያል፣ በደንብ ነው የሚያሳየው። እኔ የልጅቷ ሳምባ፣ ጎድን፣ ጨጓራ ነው የታየ፣ ሌላ ምንም የታየ ነገር የለም። ዶክተር እንዴት ነው ታዲያ አንተም ተዋሻለ ማለት ነው እንዴ? ሲጀመር እኔ እኮ ማስክ ስለብስ መጠርጠር ነበረብኝ። ይሄ ነገር የሆነ ነገር አለው። ቤተሰብ የምሬን ነው የምላችሁና ለማንም ሀይሚ ቅስሟ ስብር፣ ተስፋ ቁርጥ ነው ያደረገችው። እንዲህ በሴት ህይወት ላይ እንደዚህ የሚቀልዱ ሰዎች አሉ የሉም አይደለም? ቤተሰብ ለአንዷ ሴት ተስፋ ይሰጣሉ። ከዛ የሆነ ሰዓት ሲጣሉ ልክ አሁን እየተደረገ ባለው ልክ ሀይሚና ብሩክ እያደረጉት ባለው ልክ ብሩክ ተሸሽጎ ተደብቆ እዚች ድሮ ፍቅረኛው ጋር እንደመጣ እንደዚህ የሚሰሩ ሰዎች አሉ። ሪል ማለት ነው። ግን የእነዚህ ልጆች ስራ ነው ታውቃላችሁ። እኔ እንደዛ ብዬ ነው ማምነው። ምክንያቱም አንደኛ ደረጃ እኔ እርግዝና የ6 ወር ልጅ ከሆነ በደንብ ይታያል። ግን እንትኑ ላይ አይታችሁ ከሆነ ላብራቶሪው ላይ አይታችሁ ከሆነ ምንም አይነት ልጅ እኔ አላየውም። ጎድኗን አይቼዋለሁ። የምሬን እምላችሁ ቀረብ አድርጌ፣ ግን ልጅ አላየውም። ሆዷ ደግሞ ብጥ ብሏል። እንግዲህ ይች ልጅ ሪል ነፍሰ ጡር ከሆነችም ትሁን ምንም ችግር የለም። በአለም ላይ ብሩኬ ብቻ አይደለም ወንድ ያለው። ከዚህ በፊትም የሆነ ፎቶ አምጥቼ ፖስት አድርጌላችኋለሁ። የራሷ ህይወት አላት። ከዛ ከህይወቷ ነው ያረገዘችው። ብታረግዝም ግን ደግሞ ይሄ ነገር በቃ ተለማመዱ ቤተሰብ። 3 ወር ኦር ደግሞ ከዛ በላይ ይቆያል። ዶክተሩ አወርጉዝ ናትኝ የ6 ወራት ካለ አስባችሁታል? ገና እስከሚወለድ ዲኤንኤ እስከሚመረመር ተብሎ ይሄ ነገር 3 ወር በላይ እስከ 3 ወር ስለሚቆይ ተለማመዱት። ማልቀስ መጨነቅ አለባችሁ ብዬ አላስብም። ሀይሚዬም ከዚህ በኋላ ጭንቀቷ ለቅሷ እዚህ ጋር ይበቃል ብዬ ነው የማስበው። ምክንያቱም በጣም ጠንካራ ጀግና ነው የምትሆነው። ሴቶች በነገራችን ላይ በተፈጥሯችሁ የሆነ ሰው ሲወዱ ስፍስፍ ይላሉ። በደንብ ይወዱታል። ለጥግ ድረስ ዋጋ ይከፍሉለታል። ብዙ ልክ ሀይሚ ዋጋ እንደከፈለች ሁላ ማለት ነው ለሚወዱ ሰው ዋጋ ይከፍሉለታል። ከዛ ግን በሆነ ነገር ቅስሟን ከሰበራት፣ በሆነ ነገር ተስፋ ካስቆረጣት በጣም ጠንካራ፣ በጣም ጀግና፣ ማንም የማይችላት ማንም የማይደርስባት ሴት ነው የምትሆነው። ገባችሁ አይደል? ሀይሚም አሁን እንደዛ ጀግና ነው የምትሆነው። ከዚህ በኋላ አይንሽ ላይ እንባ ማየት አልፈልግም በጭራሽ ማለት። ጠንክረሽ ነው መምጣት ስትመጪ ማየት የምፈልገውና ምንም ስራ ቢሆንም ምንም እንኳን ጎን ለጎን የምታረጉት ነገር የራሳችሁ የምክክር ስራ ቢሆንም ግን ደግሞ ድራማ ቢሆንም
ግን ደግሞ ጠንክረሽ ነው ማየት የምፈልገው። ሲቀጥል ሜቢ ያስተምራል ከተባለ ደግሞ ወንዶች እንደሚዋሹ የሚወዷቸውን ሴቶች ልባቸውን እንደሚሰብሩ ነው የሚያሳየው። ኦፍኮርስ ይሄ ሪል አለ። በጣም የብዙ ሴቶች እንባ ሶሻል ሚዲያ ላይ ሪል ህይወታቸውን አመጠው ሲናገሩ ሰምታችሁ ከሆነ በጣም የምወደው ባል የማምነው የዚህን አመት ያክል ፍቅረኛ እንደዚህ አሳበረኝ እንደዚህ አደረገኝ ብለው የሚመጡ ሰዎች አሉ። በተለይ ደግሞ ኢትዮጵያ ላይ የኢትዮጵያ ወንዶች የሴትን ልብ መሰባበር፣ ማስለቀስ ትንሽ ከፍ ስትል ኩርኩም አድርገው ወደ ታች ማውረድ ይችሉበታል። የምር ትችሉበታላችሁ ወንዶች ኢትዮጵያ ያላችሁ። ለምን እኔ ከምከታተለው ከማየው አንጻር አንዳንድ ሪል የሆኑ ነገሮች ላይ ትኩረት ስለማድረግና የሚያስተምረው ወንዶች ሴቶችን እንዴት እንደሚጎዱ ነው። ሴቶች ደግሞ ለወንዶች ምን ያህል ለፍቅራቸው ዋጋ እንደሚከፍሉ፣ ሲቀጥል ደግሞ ከተሰበሩ በኋላ ደግሞ እንዴት መቋቋም እንዳለባቸው፣ እንዴት ራሳቸውን መቻል እንዳለባቸው ሴቶቹ ያሳያሉ። ማለት ሀይሚ የምታደርገው ነገር ሴቶችን ወክላ ነው። ገባችሁ አይደል? ተቋቁመው ራሳቸውን ችለው ከዛ ነገር ውስጥ ወጥተው ያሳያሉ። ዛሬ ሀይሚ እየተናገረችው ሪል ነው ማለት አሁን እንደገና ቤት ሄጄ ተረጋግቼ እንደገና ስለ ልጁ መጨነቅ ማሰብ ሳይሆን እዚሁ ተመርምራ እውነቱን አውቄ እውነት የብሩኬ እሷ የ6 ወር ነው ብላለች። የ6 ወር ከሆነ ሪል የብሩኬ ልጅ ነው። ከዛ በኋላ አንተ የራስን ላይፍ ትኖራለህ፣ እኔም የራስን ላይፍ ተስፋ ቆርጬ እኖራለሁኝ ያለችው ሪል ነው። በቃ ማለት አንድ ሰው የሆነ ሰዓት ስትሰበሩ ሁሉን ነገር ክሊን አድርጋችሁ መነሳት አለባችሁ። ማለት ድጋሚ እየደጋገማችሁ ልባችሁን የሚያቆስል ነገር ላይ መቆየት የለባችሁ። አንዴ ተቆሰላችሁ በኋላ ቁስላችሁን ድብቅ አርጋችሁ ከሰዎች ሽሽግ አርጋችሁ ማከም ጀግና ሆናችሁ መገኘት እንጂ ሁሌ ተሰበራችሁበት ቦታ ላይ መቀመጥ የለባችሁም። ሀይሚ ያስተላለፈችው ማለት እዚህ ጋር እንደ መልእክት ከሆነ ሀይሚ ያስተላለፈችው ነገር እንደዛ ነው። በቃ ራሷን እንደምትቋቋም ጀግና ሴት እንደሆነች ነው ያሳየችው። ሀይሚዬ ከዚህ በኋላ አይንሽ ላይ እንባ ማየት አንፈልግም፣ ከፍቶሽ ማየት አንፈልግም። ኢየሩስም ደግሞ ያው ታውቃላችሁ ወይንም የባል ወይንም የፍቅረኛ ውሽማ ሆና ነው እየተወነች ያላችሁ። ኦፍኮርስ ተሳክቶልሻል። ከዚህ በኋላ ብሩኬ ይቀጥላል ብላለች። ከብሩኬ ጋር አያቋርጥም፣ ይቀጥላል። ምክንያቱም ማወቅ ነው የፈለጋችሁ፣ ታውቃችኋል። እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ከዚህ በኋላ አባትነትን ትቀበላለህ፣ ታሳድጋለህ እያለች ነው። ብሩኬም ደግሞ ልጄ ካልሆነ እንታያለን። ብሩኬ ምን አስበ ነው? ይሄኛው ልጄ ካልሆነ ሌላ ልጅ ለመፍጠር አስበ ነው? ሶ ጆኪንግ ቤተሰብ ማለት ነው። ሪል እንዳትወስዱትኝና እኔስ ብቻ ተመችቶኛል። ዛሬ የሀይሚ ጥንካሬ ተመችቶኛል። እንደገና ደግሞ ዶክተሮችም እንዴት ነው መዋሸት ጀምራችኋል ወይ? ምንድን ነው ነገሩ? የሌለ ልጅ አለ። እኔማ አረ ሆዷን እያልኩ ነበር። እያሳመምሃት ሁላ ነበር እየፈለግ ምን ከየት ይምጣ ካለም ደግሞ ከባሏ ነው። ግን ሆዷ ምንድን ነው? ነፋሹ እኮ ውዴ። ምን አስበሽ ነው? እዩ እየርስዬ እዩ እኔ እኮ እንደዚህ ሳቆ ለማመጥሽ የሪል የምር እንዳይመስልሽና እኔውስ እንግዲህ ስራ መሆኑን ተቀበሉ። ቤተሰብ ገና ለሚቀጥሉ 3 ወሮች ተዘጋጁ ማለት ይሄ ልጅ እስከሚወለድ ገና ዲኤንኤ አለ ማለት ነው። ደግሞ ልጅ እርግዝና እየገፋ ነው የሚሄደው። መቼም ምግብ ከሆነ ወይንም ቦርጭ ከሆነ እየጠፋ እርግዝና ደግሞ እየገፋ ነው የሚሄደው። ስለዚህ ወይኔ አልታየኝ ይሆናል እንትኑ ላይ ምርመራ የተደረገበት ቦታ ላይ ወይ ደግሞ እነዚህ ሰዎች ጆክ እያወሩ ነው ማለት ውሸት ነው ማለት ነው። ቤተሰብ ለማንም ቀጣውን የምናይ ይሆናል። ሀይሚ ጠንካራ ብላ ስለመጣች ደስ ብሎኛል። እጅ ላይ ተያዙ በሚለው ባይ